የኔ ሞዴል፣ የኔ ውብ ጨረቃ፣ የላሞች ራስ ምታት አንቺ እንኳን ነሽ። እንደዚህ ድምቅ ይበልልኝ፣ ሁሌም ይመሪልኝ የኔ አበባ። ውይ እንደዛ አምሮብሽ ስትመጪ እኔ አባቴ እኔ እንዴት አባቴ እንዴት ደስ እንደሚለኝ ነው የምላችሁት ክርስቶስን። ሀይሚዬ እንደዛ ድምቅ ብላ ስትመጣ ምን አክል ደስ ይላችኋል? ምን አክልስ ትደነግጣላችሁ? ምን አክልስ ደስ ይላችኋል? የምርን እኮ ነው። አቤት ኮሜንታተሮች እያያችሁ ነው። ምንድነው ግን እናንተ አሁን እኮ እሷ ቤት ረስቶ አሁን ያቀቃችሁ ፎቶ ላይ ማሽካባት ትላላችሁ። የኔ ውብ የኔ ሞዴል በጣም እምር ብሎብሻል። የኔ እንቦጥ ትንጥዬ ደስ ይበልሽ። ሁሌም ደስተኛ ሆኝልኝ። ሌላው ትርፍ ነው፣ እንደርስበታለን ሌላ ማለት ነው። ላሞች እንደዚህ ለቅሶ ላይ ነው ያሉት። እንጂ እንደዛ እምርር ባይልኝ እና ማለት ነው። በጣም ደስ ብሎኛል እንደዚህ ሆነሽ ስላየሁሽ የኔ ውብ ጨረቃ ሀይሚዬ። እንደዚህ እምር ድምቅ ያለ ፎቶችን ስትለቂ እኔ እዚህ ጋር እምር ድምቅ ማለት ነው። ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። በነገራችን ላይ እኔ ይዤ መውጣት የፈለኩት ቪዲዮ ሌላ ነው፣ ግን ሀይሚዬ ፎቶ አይቼ አልቻልኩም። ግን ያም መሰራት የሚፈልገውን ቪዲዮም አለ፣ ነገር ግን ይሄን መስራት አለብኝ። ሶ እንዴት ነው ሀይሚዬ እምር ድምቅ ብላ ማለት ነው። በስማም በነገራችን ላይ ጥቁር ልብስ እኔ ማን ነው እንደኔ የሚወደው? በነገራችን ላይ የምር እንደዛ ጥቁር ልብስ ማለት ነው። ጥቁር ልብስ እኮ በጣም እኮ ነው ደስ የሚለው የኔ ቆንጆዎች ማለት ነው። እንደ ሀይሚዬን ደግሞ ቆንጅዬ ስለሆነ ጥቁር ልብስ አምሮብሻል የኔ እናት፣ የኔ ጨረቃ፣ የኔ ውብ፣ የኔ ድምቀት ሀይሚዬን ካናት ምንም አታመጣው ታናቆሽ እና ማለት ነው። የላሞች ራስ ሚታት የሆንሽ ልጅ ሁሌም እምርር ድምቅ እንደ አበባ ፍክት፣ ጠላቶችሽ እርር ድብን እሳት ላይ መቃጠል፣ ዋ የሌለበት ቦታ ክሎሪክ ጠጥቶ መሞት ለአንቺ ክፉ የሚያስቡ። አንቺ ደግሞ ቀን በቀን ውበት እየጨመረ ሞገስ እየጨመረ ደስታ እየጨመረ ኑርልኝ። ሺህ ዓመት ኑርልኝ። እሺ አዎ 1000 ዓመት ኑርልኝ። ክፉ እንዳይነካሽ። ለአንቺ ክፉ የሚመኙት ሰዎች ሁሉ ለራሳችሁ ያርግላችሁ። አዎ የአባቴ አምላክ ማለት ነው። እናንተ ኮተታሞች ማለት ነው። እናንተ እሷን ለማጥፋት እሷን ክፉ ነገር ላይ እንድትወድቅ እየፈለጋችሁ ያላችሁ ሰዎች ያላችሁ ለሱ ይመጣላችኋል። አሁን ማውራት አልፈልግም። እሷ ግን እንደዛ እምር ድምቅ ስትል አይታችሁ የምትቃጠሉት መልካም የመቃጠል ዘመን ይሆንላችሁ። ሁሌም ቆንጅዬ ትሆናለች፣ ሁሌም ውብ ትሆናለች፣ ሁሌም ያማርባታል። ሁሌም በቃ እያማረባት ቆንጅዬ የሆነች እንደ አበባ እየፈካች ትኖራለች ማለት ነው። እናንተ ግን ቀን በቀን ሮዝሽን እየቀቀልሽ እሷን እያየሻት ማቃጠልሽ ነው። አዎ እዚህ ጋር ማውራት ስላለብኝ ነው እያወራሁት ውዶች። ዝም ብዬ ማለፍ ስለማልፈልግ ገባችሁ አይደል? ሰው ላይ የምትቀኑት ሰዎች ሰው እንደዛ ቆንጅዬ ሆኖ ሲመጣ ራሱ የምትቀኑት ሰዎች አላችሁ። ያው እየቀናሽም ትኖሪያለሽ፣ ምንም አትለወጪ። ምን ማድረግ ይቻላል? አትቅኝ እሺ ሰው እና የኔ ውብ ጨረቃ የኔ እናት ሀይሚዬ ናት። የሜዳ መሪ የኔ ድምቀት የኔ ሴቶች ተምሳሌት የኔ ስማርት የኔ አስተዋይ ሴት ጀግና ቂምጥሌ የኔ ቡጥ የኔ ማር ወለላ እንደዚህ እምር ባይልኝ ሁሌም ማለት ነው። ጠላቶሽ ይቃጠለ አንቺ እምር ባይልኝ ኋላ ሳይሆን ወደፊት እሺ። የምር ነው። ቀኝና ግራን አትይ ሂጂ ዝም ብለሽ ማየት የለብም ኋላ ተመልሰሽ። የሜዳ መሪን ካነሽ የሴቶች ተምሳሌት ድምቀት እኮ ነሽ። ምን ብዬ ልጥራሽ? ድምቀት ነው ብዬ ስምሽን ጠራለሁ። ድምቀት ነው ብዬ ብጠራ ውይ ስላንቺ አላቅም ውዶች። በቃ እኔ ግጥም አዘጋጅቼ እመጣላችኋለሁ። ግጥም አዘጋጅቼ ነው የሚመጣላችሁ ነው የምላችሁ። ታው እኛ ግጥም ሳናዘጋጅ ራሱ ትንሽ ማንበብ እንችላለን። እና ለማንኛውም ደስ ብሎኛል እንደዚህ ሆነሽ ስላየሁሽ። እና ውዶቼ በጣም ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ፣ ቤቴን ሰብስክራይብ አድርጉ። መልካም ቀን ይሁንላችሁ።